አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ ለዱዓችሁም አሚን ብያለሁኝ። ለሁላችሁም ኮሜንታችሁን አንብቤያለሁ ማለት ነው። ዛሬ ሳውዲ የሚላክ ሽሮ በርበሬ እና ቂቤ ያለኝ እዚህ ጋር ሽሮ ትንሽ ሲሆን ትእዛዝን ያልቀበልም ምክንያቱም የጥጋቢ ምናምን ሳይሆን ከማሽኑ ከሚደለዝበት እንደ ገጠር ቢሆን ችግር የለውም። ከሚደለዝበት ማሽን አይወጣም፣ ከሚፈጭበት ሳይሆን ከሚደለዝበት። ይሄንን ሽሮና በርበሬ ሲዘጋጅ እኔ እቤት ውስጥ በስጋ መፍጫው ፈጭቼ ነው። ነጭ ሽንኩርት፣ ዝንጅብል ሁሉንም ማለት ነው። እርጥቡን ቅመም ማለት ነው። ሲደለዝ ሲፈጭ በመኪና ነው ሄዶ ውጭ የተፈጨው ወፍጮ ቤት እና እህቴ ሳውዲ ላኪልኝ ሰው አመቻችቻለሁ ብላኛለች። 5770 ብር ነው የፈጀው። 3 ኪሎ በርበሬ በ650 ብር 1950 ብር ይመጣል። የ3 ኪሎ በርበሬ ቅመም 850 ብር። ሽሮ ደግሞ 1 ኪሎ ባቄላ፣ 1 ኪሎ አተር፣ 1 ኪሎ ሽምብራ ከሶስቱም አይነት ነው የገዛሁት። ባቄላ በ200 ብር ነው። አተር 220 ብር ነው። ሽምብራ 190 ብር ነው የገዛሁት። ከዛ ቅመሙ ደግሞ 610 ብር፣ ጥሬውም 610 ብር ማለት ነው። ማዘጋጃ 450 ብር ከፍያለሁ። ቂቤ 2 ኪሎ 1300 ብር ነው። 650 ማለት ነው። እና የቅቤውን ቅመም ግን ትንሽ ስለሆነች እኔም ቤት ስለነበረኝ ቅመሙን ከራሴ ነው ያደረኩላት። እዚህ ጋር ቅቤያችንን እናደርጋለን ማለት ነው። ምን አደርጋለሁ መሰላችሁ? ወደ ዋዲ ሲል እንዳይፈስ እንደ አይነት ላስቲክ የጫት ላስቲክ ጫት የሚያሽጉበት ማለት ነው። ግን አዲስ ነው ይሄ የተጠቀሙበት ምናምን እንዳይመስላችሁ። እዚህ ውስጥ አድርጌ እቋጥርላታለሁ ውስጥ አድርጌ ማለት ነው። ቂቤውን ከጨመርኩ በኋላ አቋጥረውና ክዳኑን እከድናለሁኝ። በርበሬና ሽሮውንም ደግሞ አሽገዋለሁ ማለት ነው። ካሜራው እንግዲህ ደከም ያለ ነው። ኩሽናው ማብራቱ ትንሽ ስለሆነች አምፖሏ ግርጥት ያለ እንዳይመስላችሁ። ቆንጆ ሽሮና ቆንጆ በርበሬ ነው የተዘጋጀላት። መጀመሪያ ቅቤን እዚህ ውስጥ ላድርግ ማለት ነው። እንደዚህ ቅቤያችንን አጥልለን ጨርሰናል። በጣም ቆንጆ ቅቤ ነው የሆነላት። ከዛ ቅቤውን ከጨረስን በኋላ ሽሮና በርበሬውን እየመዘንኩኝ 1 ኪሎ ነው የማሽገው ማለት ነው። እዚህ ጋር ይሄ እንዲጣራ ወደ ጎን አደርገዋለሁ፣ እንዲጠል ማለት ነው። አለው የሚወጣና እንደዚህ ወደ ጎን አደርገውና ካጠለለልኝ በኋላ ጨርሰዋለሁ ማለት ነው። አሁን እዚህ ጋር ያለኝን እንደዚህ ጨርሻለሁኝ። አያችሁት? እንደዚህ ቆጣጥሬ ሽሮው እዚህ ጋር እንደምታዩት 4 ኪሎ ነው። 4 ኪሎ ከምናምን ነው የሆነው። በርበሬው ደግሞ 3 ኪሎ ከምናምን። ሁሉንም እዚህ ያሳያችኋለሁኝ። ከዛ ልሸገው ማለት ነው። ይሄንን በጣም የሚያምር ቆንጆ ሽሮና በርበሬ ነው የሆነው። ማዘዝ ለምትፈልጉ ደግሞ ሰው ካላችሁ ነው። ታዲያ ሰው ካላችሁ አዘጋጅቼ እልካለሁ። እህቴ ሰው አለኝ ይዛልኝ ትመጣለች። አንቺ አዘጋጅተሽ እንደዚህ አሽገሽ ላኪልኝ ብላይ ነው። አሁን እሽግ አደርገዋለሁ ማለት ነው። ይሄኛው 1 ኪሎ አልሞላም። ሌሎቹ 1 ኪሎ ናቸው በርበሬዎቹ። ሽሮ ደግሞ 1 ኪሎና ጭማሪ ያለው። ለምን ትርፍ ሆነ? ሩብ የሚሆን ትርፍ ሲሆን ለሁሉም ማከፋፈልኩት ማለት ነው። 4 ኪሎ ከሩብ ነው የሆነው። 3 ኪሎ ሽሮ ነበር ያዘዘችኝ። እንግዲህ ሀባይብ እንሸግ ማለት ነው። እንደዚህ አሽገን ያው እንደምታዩት ማሻአላህ ልንጨርስ ነው ማለት ነው። ዛህራም እያገዘች ነው አብራኝ። እንግዲህ ሀባይብ አሽገን ጨርሰናል። ሻማችን እናጠፋና ሚዛኑን ላሳያችሁ ስንት ኪሎ እንደሆነላት ማለት ነው። በነገራችን ላይ ኩሽና ማብራቱ ደካማ ስለሆነ ለዛ ነው እንጂ በርበሬው ድምቅ ያለ በጣም የሚያምር ቆንጆ ነው። ከዚህ በፊት 3-4 ጊዜ አዛኝ ለእናቷ አድርሻለሁኝ። ከዛ ለኔም ላኪልኝ ብላይ ነው። እንግዲህ በርበሬው እንደምታዩት 3 ኪሎ ከ72 ነው የሆነው። ለምን ለሽሮ መመጠኛ ስለተነሳለት ማለት ነው። አጠቃላይ ማለት ነው 3 ኪሎ 1 ኪሎ ነው ያሸኩት። 70 ምናምን ግራሙ ደግሞ የብቻ ነው ማለት ነው። ሽሮውንም እንደዚሁ እዩት። ማሻአላ በጣም የሚያምር ቆንጆ ከለር ነው የሆነላት። በእርግጥ አያስፈልገውም ሽሮ በርበሬ ማለት ነው። አያችሁት? 4 ኪሎ ከ24 ግራም ከምናምን 4 ኪሎ ከሩብ ማለት ነው። ይሄ እንደዚህ ሆኖ ከዛ ቂቤዋን ደግሞ ላሳያችሁ። ያው ላኪልን የምትሉ ካላችሁ ዱባይና ሳውዲ
የሚመጣ ዘመድ ካላችሁ አሁን በሆኑ ሰዓት ደግሞ ማሻአላ ጠለብን በጀማዓ ኢቃማም እየሄደ ነው አሁን ላይ። ስለዚህ የሚመጣ ካላችሁ እኔ አዘጋጅቼ እልክላችኋለሁ ማለት ነው። ቂቤዋ በጥሩ ሁኔታ ነው የተዘጋጀው። እንደምታዩት 1 ኪሎ ከ90 ማነው 1900 ግራም ማለት ነው። ያው 2 ኪሎ አልሞላም። ለምን ሳነጥረው የሆነ የቀነሰው ነገር አለ። በእርግጥ መርቅ አድርጋ ነበር የሰጠችኝ። ይሄ ትኩስ አይደለም ቀዝቃዛ ነው ስለሚረጋ ይሄ ግልብጥ እንዳይልባት ምናልባት ፕሌን ላይ የሚሆን ከዚህ አዲስ አበባ ድረስ ስትጓዝም ሊሆን ግልብጥ እንዳይልባት እንደዚህ የቋጠርኩት። እሷ ስትቀበል ይሄንን ፈታ እንደዚህ ቀልብሳ በማንኪያ መቆንጠር ትችላለች። ካልፈለገችም ደግሞ ላስቲኩን ማውጣት ትችላለች። ላስቲክ ጥሩ አይደለም እንዳትሉ፣ ጥሩ አለመሆኑ እንዳለ ሆኖ ግን ደግሞ ይደፋል ይሄ ማለት ነው። ይችን እንደዚህ አድርጌ አዘጋጅቼላታለሁኝ። በጤና የምትጠቀምበት ያድርጋት። በሰላም ደርሶላት። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ለመልካም ምኞታችሁ ከልብ ነው የማመሰግነው። ኑሩልኝ፣ ክፉ አይንካችሁ። የኔ መደሰት ላስደሰታችሁ ማለት ነው እና ሰላም ሁኑ።